ርዕስ ፍቅር ምን አባቱ። ደራሲ ጳውሎስ ፈቃዱ፣ ተራኪ ዮሴፍ ወልደማርያም። ወታደሩ በጀግንነቱ የታወቀ ነውና ትልቅም ይሁን ትንሽ የማይሳተፍበት ጦርነት የለም። ስለዚህ በማለዳ ተነስቶ የጦር ልብሱን እየለባበሰ ነው። የሚፈልጋቸው ትጥቆች ስንቁም ጭምር በሚገባ ተሟልተውለታል። ጠላቱን ገና በሩቁ የሚያይበት አቅርቦ መመልከቻ መነጽሩን አስቀድሞ ነው ያዘው። ስለ ጠላቱ የውጊያ ዕቅድና ምሽግም ሙሉ መረጃ አለው። ወደ ፍልሚያው ስፍራ ሲደርስ ግን አንዲትም ጥይት ሳይተኩስ ተማረከ። አቤት! ለካ ያ ሁሉ ዝግጅት ለምርኮኛነትና ለእስረኛነት ነበር። ፍቅርም ልክ እንደዚህ ነው። ለማሸነፍ ሳይሆን እጅ ለመስጠት የምንታጠቅበትና የምንሰማራበት ጦርነት። ፍቅር እንደ ህልምም ነው። አንዳንዶች ሕይወታቸውን ሙሉ ይህንን ህልም አያለሙም። የተረጋጋች ነፍስ አለቻቸው። ሌሎች ህልሙን ሲያዩ አድረው ህልማቸውን ጨርሰው ተረጋግተው ይነቃሉ። ስለዚህ በህልም ዓለም የፍቅር ገነት ይኖራሉ። እነኚህም እናት አባት የመረቋቸው ናቸው። ሌሎች ግን ህልሙን ጀምረው በቅጡ ሳያጣጥሙት በአስደንጋጭ ነገር ባንነው ይነቃሉ። ተመልሰው በመተኛት ህልሙን እንዳይጨርሱና በሰላም እንዳይኖሩ ማን ዕድል ይሰጣቸዋል? አይቻልማ። በውኑ ዓለምም ተረጋግተው እንዳይኖሩ በዚህ ባላለቀ ህልም ተመርዘዋል። ያላወቁት እርግማን ይኖርባቸው ይሆን? ስለዚህ መስከን ከየት ይምጣ? ፍቅር ደግሞ ያቁነጠንጣልና ያፈቀረ ሐሳቡ በአንድ አይረጋም። ቅድም ሌላ አሁን ደግሞ ሌላ ነው። ቀልቡም አይሰበሰብም፣ ተለዋዋጭም ነው። የሰውን ነፍስ እንደ ፍቅር የሚያንቀዠቅዥ ሌላ ነገር ይኖር ይሆን? በምንም አይነት ዕድሜ ክልል ውስጥ ቢገኝ አፍቃሪ the young and the restless መሆኑ አይቀርም። እንደ ሕፃንም ይቃጠዋል። በትንሽ ነገር ደስ ብሎት ይፈነጥዛል፣ ወዲያው ደግሞ ኩርፍ ይላል። የቸገረ ነገር። አንዳንዱ ሰው ሲወለድ የተጻፈለት የህይወት መስመር መኖሩን የሚናገሩ ሰዎች አሉ። ጥቂቶችን ደግሞ ለብዙዎች መፍትሄና መንገድ ይሆኑ ዘንድ እግዚአብሔር ፈጥሯቸዋል። ሆኖም በሰላም እንዳይኖሩና ዓላማቸውን ከግብ እንዳያደርሱ ፍቅር የሚባል ጣጣ ተፈጠረ። ስለዚህ በፍቅር ጦስ ብዙ ታላላቅ ሰዎች እንዳይሆኑ ሆነው ቀርተዋል። ለመፍትሄ የተጠራ ራሱ መፍትሄ ፍለጋ ይጮኻል። ባለመድኃኒቱም ራሱን ማዳን አቅቶታል። ፍቅር ጋር ሲደርስ የውሳኔና የማስተዳደር ብቃት ገደል ይገባል። የትኛውም ውሳኔ ከፍቅር አጠገብ ሳይደርሱ በሩቅ ነው መፈታት የሚጀምሩት። ብዙ ጠላቶችን ለማሸነፍ የሚበቃ ጉልበት ይህንን ጣጣ ለመቋቋም በመውተርተር ይባክናል። አቅም ጨርቅ ይሆናል። ፍቅርን ከማሸነፍ በእውነተኛው ጦርነት ሜዳ ፈንጅ ላይ እየቆሙ ከመሞት ጋር መተናነቅ እፎይታ አለው። ሳምሶን ትዝ ይለኛል። ከመንገድ የተጸለፈ የጉልበቱ ብርታትና የጦር ልምዱ ያልጠቀመው ምርኮኛ ዕለት ዕለት እየደከመ ነበር የሚሄደው። ዛሬ ሁሉም ደሊላን መርገም ይወዳል። ግን ተጠያቂ ማን ነው? ደሊላ ናት መረገም ያለባት ወይንስ ፍቅር የሚባለው መርገምት? ፍቅር እንደ ምስጥ ጉልበትን እንክት አድርጎ ነው የሚበላው። መቼም ፍቅር አይሸነፍም እንጂ ቢሸነፍ ኑሮ አሸናፊው በርካታ ነገሮችን የሚያከናውንበት በቂ አቅም በተረፈው ነበር። ሲያሻው እንደ ሳምሶን የአንድን ከተማ ቅጥር መዝጊያ ነቅሎ በመሸከም ተራራ መውጣት ይችላል።
ልማር ካለም ያለመታከት በዲግሪ ላይ ዲግሪ መጨመር ለእርሱ ቀላል ነው። በግሪኮቹ ሀተታ ተፈጥሮ ማይቲዮሎጂ ላይ እንዳለው አትላስ ዓለምን በትከሻው ቢሸከምም አያስገርምም። እንደ ፍቅር ጉልበትን የሚበዘብዝ የታለና? አንድ ወቅት ፍቅር ባለበት ሰላም አለ፣ ሰላም ባለበት እያለ የሚዘረዝር ጥቅስ እዚህም እዚያም ተለጣጥፎ ይታይ ነበር። ግን ምላሽ ያጣ ፍቅር ባለበት ሰላም እንዴት ነው ሊኖር የሚችለው? እዚህ ጋር ሰላምና ፍቅር ጠላቶች ናቸው። አንዱ ሲመጣ ሌላኛው ድራሹ ይጠፋል። ህልማቸውን ሳይጨርሱ የደነገጡና የነቁ ሰዎች ባሉበት ሰላም ይታሰባል? ፍቅርን መጉረስና ማጣጣም ጀምረው ሳሉ የያዙትን ጉርሻ እጃቸውን ተመትተው የጣሉ ሰዎች መካከል ሰላም ምን ያደርጋል? ባይሆን ሰቀቀን ፈልጉ እንጂ። መንገዱን አብረው መጓዝ ጀምረው አውላላ ሜዳ ላይ ድንገት ራሳቸውን ለብቻ ያገኙ ሰዎችማ ሰላም አይኖራቸውም። ሳቅና ደስታ ጥላ እንኳን ሳይኖር ሰላም ተገኘ ቢባል ማን ያምናል? እነዚህ አሳረኞች ያለባቸውን ጣጣ ማን ያውቅላቸዋል? ፍቅርን እንዳይረግሙት ለጥቂት ጊዜም ቢሆን ፍቅርን ቀምሰዋል። ከወፎች ጋር ስለ ፍቅር አዚመዋል። ከጨረቃም ጋር ሚስጥር አውርተዋል። ሐይቁ ዳር ቄጤማዎቹ ጋር በነፋስ ደንሰዋል። ግን ወፎቹ ድንገት መዘመር አቆሙ። ጨረቃም ተሰወረች። ፍቅርን እንዳያሞግሱት ደግሞ ሰላማቸውና እረፍታቸው ጠፍቷል። ባህሩ ደፍርሷል። የማዕበሉ ጩኸት ከነጎድጓዱ ጋር ተዳምሮ ከሩቅ ያስፈራል። የተባረኩበት የመሰላቸው ቀን ለጭንቅና ለምጥ የታጨበት ሆኗል። የሚወለድ ልጅ የሌለበት ምጥ። ሰዎች ግን ዛሬም ፍቅርን ይመኛሉ። ስለ ፍቅር ይዘምራሉ፣ ይሰብካሉ። ጀግናውና ፈሪ ለሚያደርግ፣ ንቁና ጎበዙን ለሚያፈዝ ክፉ ባላጋራ ቅኔ ይዘርፉለታል። ድሮ የሰላም እንቅልፍ የነበረው ሰው ዛሬ ላፍታ ለማሸለብ ራሱን እጅግ ማድከም ይጠበቅበታል። በእጁ የያዘው ዕቃም የጠፋበት የመሰለው ጎንበስ ቀና እያለ በየስርቻው ሲፈልግ ይታያል። ፍቅር ሕግንስ የት ያውቅና? ኦል ኢዝ ፌር ኢን ላቭ ኤንድ ዋር የፈረንጆች አባባል ነው። በፍቅርና በጦርነት ጊዜ ሁሉም ነገር ትክክል መሆኑን ዓለም እንደተስማማበት አባባሉ ይገልጻል። ሆኖም በጦርነት ጊዜ ምንም ቢያደርጉ ትክክል ሊሆን አይችልም። ዓለም አቀፍ ሕግጋት አሉ። በሰላማዊ ሰዎች መኖሪያ ላይ ጥቃት ማድረስ፣ ጅምላ ጨራሽ መሳሪያ መጠቀምና ምርኮኞችን ማሰቃየት በጄኔቫው ስምምነት ተከልክሏል። ጦርነት ግን ሕግ አለው። ፍቅር ግን ሕግን ያውቃል? ከበርካታ ጦርነቶች ፍጻሜ በኋላ የምርኮኞች ልውውጥ ይካሄዳል። ፍቅር ግን ምርኮኞችን በተገቢው ሁኔታ ስለመያዙ የሚታወቅ ነገር የለም። አለማሰቃየቱንም ማንም አይመሰክርለትም። ታዲያ ፍቅርን ማን ይከሰዋል? ለብዙዎች ግን ፍቅር ከሁሉ በላይ ነው። ከሕግ በላይ ነው። ከእውነት በላይ ነው። ከዓላማቸውም በላይ ያውሉታል። ከትክክለኛነትም በላይ ፍቅር ሚዛን ይደፋባቸዋል። ልባቸውም ያለ ቦታው እጁን አንስቶ ሲማረክ ነው ነገሩ የተበላሸው። ስለዚህ የትክክልና የስህተት ሚዛኑ ጠፍቶባቸዋል። በጣም የሚፈልገውን ዕቃ ረስቶ እንደመጣ ሰው ልባቸው ኋላ ኋላ ቀረት ያለ መንገዳቸው መሄድ ባይችሉም መላቀቁን አይፈልጉትም። በእናታችሁ አንዱ ምን ብሎ እንዳዜመ ልንገራችሁ። ኢፍ ላቪንግ ዩ ኢዝ ሮንግ አይ ዶንት ዋንት ቱ ቢ ራይት ነው ያለው። ሰው እንዴት አንቺን ማፍቀሬ ስህተት ከሆነ ትክክል መሆን አልፈልግም ይላል። ዓለም ግን ይህንን አላስተዋለም። ዛሬም ሁሉ ለፍቅር ያረግዳል።
ለአንዳንዶቹማ ፍቅር መስዋዕት የሚቀርብለትና የሚታጠንለት ጣዖት ነው። ሳያወሩለት አይውሉም። ሰው ሁሉ ስለ ጠላቱ ያዜማል። ሰው ካልተናደደ ጠላቱን ያወድሳል። የጉድ ሀገር! ፍቅርን በአካል ባገኘው ዘነጣጥዬና ቦጫጭቄ ጥለው ነበር። ከዚያም ቁርጥራጩን ሰብስቤ አመድ እስኪሆን ድረስ አቃጥለዋለሁ። አመዱ እንዳይገኝ ድራሹን ለማጥፋትም በጥልቅ ባህር ውስጥ እደፈዋለሁ ያለው ማን ነበር? ማንም። ሲያዘሙለት ይውላሉ እንጂ ይህንንማ እንዴት ያስተውላሉ? ይልቁኑ የጸጥታው ምክር ቤትም ቢሆን ተሰብስበው ፍቅር የማይዘልቅበትን ነገር እንዳይጀምር የሚያስገድድ ውሳኔ ቢያሳልፍ ለሁላችንም ይበጀን ነበር። አሁን ጥያቄው በሕይወት የመኖር ብቻ ነው። እንደምንም ብለን ማዕበሉን ጸጥ ማሰኘትና እሳቱን የማጥፋት ጥያቄ ነው። ጥርስን ጨርሶም ቢሆን በድድ ማላመጥ፣ ከተቻለ እንደገና ሰው መሆን፣ እንደገና በሁለት እግር መቆምና ነገን ማየት። ፍቅር እንደሆነ አሸነፍኩት ሲባል እንደ እባብ አፈር ልሶ ይነሳል። ለሰው አይነግሩት ከሰው አይደብቁት ነገር እርግጥ ነው ብዙ መንፈሰ ጠንካራ ሰዎች በምድር ላይ ይኖሩ ይሆናል። ሆኖም ግን ተመልሰው ላይጠገኑ የሚሰበሩበት ልክ አላቸው። ስለዚህ የፍቅርን ግፍ ሁሌ የሚቋቋም ትከሻ በምድር ላይ አይኖርም። ስለዚህ የፍቅርን ግፍ ሁሌም የሚቋቋም ትከሻ በምድር ላይ አይኖርም። ስለዚህ ምን ተሻለ ታዲያ? ይሄኔ እንደ ሼክስፒር ሃምሌት መሆን ወይንም ያለመሆን ጥያቄ አይኑን አፍጥጦ ይቀራል። አዴዎስ። ፍቅር ለዘላለም ይኖር። The rest is silence። ሃምሌት። የተወደዳችሁ የቻናሌ ቤተሰቦች ይህንን አዝናኝና አስተማሪ ትረካ ለብዙዎች እንዲደርስ ላይክ እና ሼር እንድታደርጉ ያበረታታው። ለዚህ ቻናል ደግሞ አዲስ የሆናችሁ በቀጣይ ጊዜ የምለቃቸው አስተማሪና አዝናኝ ትረካዎች እንዲደርሷችሁ ሰብስክራይብ እንድታደርጉ ያስታወስኩኝ። ስለነበረን ጊዜ እጅግ አድርጌ ነው የማመሰግነው።